ዳንቺ ብዬ ምን አይነት አስማተኛ ሽሮ እንደሰሩ አይኔን አክያው እንዴት ነው ግን ጻዴ ነው ማርያም ግን የምር ግን ማርያም ቆይስ አው ቆይ ባቡርሲ ባብላ አንቺ ይሄ ነገር እንትን ያንሷል መሰለኝ አንቺ በቂ ነው ጌታ ነኝ ከዚህ በላይ ጨው አልፈልግም ቅቤውን አሳነሱት መሰለኝ ምንም ቅቤው ይተሰማኝ አይደለም በደንብ ቅቤ የምግብ ነው ቅቤ አለ አረብ እግዚአብሔር ማቲ ጾም እንዴ እኔ አረኛ ጾም እኔ እኮ ጾማለሁ የምርሽ ነው በቃ ማቲስ በእነሱ ዞበልልኝ የራሱ ጉረሰው አንዴ ጾምሽ ፈረሰ አይደለ በቃ አንዴ ጉረሽ ሰላም ወደ ዩቲዩብ ቻናላችን ተከታታዮች እንዴት ናችሁ? ያው ዛሬ በአዲስ ቪዲዮ ተመልሰን መተናል። ዛሬ እናንተን ዘና ፈታ ያደርጋል እኔን ደግሞ ያስደበድባል ብዬ ባሰብኩት ቆንጆ የዩቲዩብ ቪዲዮ አይዲያ ነው የመጣሁት። ያው እንግዲህ እንዳያችሁት ሰሞኑን ከፍቅር ጋር የነበረው ግብግብ ምናምን አለ አይደለ? ያው እንደቀጠለ ነው እና ዛሬ በምን አይነት አይዲያ ፕራንክ ላድርጋት ብዬ አሰብኩና ምን መጣል ይመሰላችሁ? ያው ብዙዎቻችሁ ታቁኛላችሁ እዚህ ዩቲዩብ ላይ የምትከታተሉ ሰዎች ታቁኛላችሁ ምን አይነት ኃይለኛ ሼፍ እንደሆንኩ ማለት ነው። ኃይለኛ ሼፍ እንደሆንኩ ታውቃላችሁ። ስለዚህ ዛሬ ቁርስ እኔ ጋር ነሽ ብዬ ነው የጠሯት። ያው 9 ሰዓት ነው የምትበላው። 9 ሰዓት የምትበላበት ሰዓት እስኪደርስ ድረስ እዚህ ጋር ምናምን እንሰራራለን ምናምን ነገር የተዘጋጀ አለ ምግብ። ያው ሽሮ ነው ጾም አይደል? ሽሮ ነው የሚሆነው ኦብቪየስሊ ሽሮ አዘጋጅተናል። ከዛ ምንድነው የምንለው ያው እየበላን እየጠጣን በመሀል እንዴት ነው ቅቤው ምናምን ነገር ነው የምላት ቅቤ ልጨምርበት ቅቤ ያነሰ እንዴ ይጨመር እንዴ ምናምን ነገር ብያት ነው የሷ ሪአክሽን የምናየው። ጾመኛ ነች እስከ 9 ሰዓት ነው የምትጾመው። ከዛ ይሄ ቅቤ የሚለው ነገር ኦልሞስት 1 ወር አልፎታል ጾሙ አይደለ? ሶ 1 ወር ከሞላው በኋላ ቅቤ እንደበላች ስነግራት ምን ይሰማታል? አንጀቷን ቁጥር አድርጋ ባዶ ሆዷን ከቤቷ እዚህ ድረስ መታ ቅቤ እንደበላች ስነግራት ምን ይሰማታል የሚለውን ሪአክሽን ለማየት ነው። ሆፕፉሊ አንዳንድ ጥፊዎች አንዳንድ ካራቴዎች ሊኖሩ ይችላሉ። ግን ያው ምን ማድረግ እናንተ ደስ ካላችሁ እናንተ ከተዝናናችሁ ኢትስ ኦኬ ኖርማል ቲንግ። ሶ ዛሬ ልክ እሷ ስትደርስ ያው እናቀርባለን ምግባችንን ምናምን ነገር እየበላን እየተጫወትን በመሀል ነው መነግራት የእሷ ሪአክሽን የእሷ ፊድባክ ምን ይሆናል የሚለውን ነገር አብረን የምናይ ይሆናል። ያው ጾመኛ የሆናችሁ ሰዎች ስሜቱን ታውቁታላችሁ። እስከ 9 ሰዓት የጾማችሁ ከዛ በላይ ደግሞ 1 ወር ምናምን ጾማቸውን ውስጥ እኩሌታ ላይ ደርሶ የለ ያንን ነገር ስታውቅ ምን ይሰማታል ምን አይነት ሪአክሽን ነው የሚኖራት የሚለው ነገር አብረን ያለ። ለማንኛውም ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እሷ ስትደርስ እንገናኛለን። እንወዳችኋለን። ይመቻችሁ። እንግዲህ ጋይስ ፍቅር ወደ ግቢ ገብቻለሁ ብላኛለች። ያው ደርሳለች። ቀድሜ ላስጀምርላችሁ ብዬ ነው። እዚህ ጋር እናስቀምጣታለን። ምግባችን እናቀራርባለን፣ እንበላለን፣ እንጠጣለን፣ ቺል እናደርጋለን። ያው እሷም ደርሳለች። ይግቡ ራስ ክፈት ቤት ለምቦሳ ማን ነው? ቤት ለእንስሳ ማን ነው? ቤት ለፍቅር ነይ አረ ስለ ማርያም አትይም እንደልክ ነው ስለ ማርያም ተስተልን ውጭልኝ አረ ችግር እንዴ በጋዜጣ ምን አይደለም ሲረዳኝ በጋዜጣ አንተ ልጅ ይሄ ልጅ ላይ ሲመጣ ፕራንክ ነው ፊት ለፊት ድቅት ነው የሚልብኝ። አንዳንዴ እንብላ እንጠጣ እናውራ በሚል ነው እንጂ ምን ሆነሽ ነው? እሺ አለሁልህ። እንዴት ነሽ? ጎቤው አምሮብሻል። ኧረ ጀግናው እናቴ ተው ኃይለኛ ሰው እኮ ነሽ እንዴት ነህ? ሊበነት ፏ ብለሻል። እውነት አመሰግናለሁ። ሁሌ እንዳማረብሽ ነው። አንተ ፏ ብለሃል። እኔ የቤት አመስሉ እኔን ልታማልል ዘንጠ ቤት ውስጥ ትጠብቀኛለህ። አርጎት ነው ቢያደርግልኝ በወሬ አረሳስተህ ልታስወጣኝ ፍቅርሽን ነው። እስኪ ከወደሽኝ እዚህ ጋር ሳሚኝ ብሏል። እስኪ ከወደዱኝ እዚህ ጋር ሳሚኝ ብሏል። ምን አለ እሱ ለምርጅና ሲጫጫኑት የሚያወሩትን አያውቁም። እውነት ነው። መንገድ እንዴት ነው የፍቅሬ ነገር እንዴት አደረከው? ፍቅርሽ ነገር እየጨመረ እየባሰ እየጋለ መጥቶ እዚህ ጋር ደርሷል። ለምን እዚህ ጋር ይወጣል? ጸጉሬ እየገባ አይደል? በቃ እሱ ነው ሀሳብ እኮ ነው። ፍቅር እኮ ነው። ፍቅር ልብ ምቱ ሲጨምር ታውቂያለሽ የጸጉር ሆርሞን እየቀነሰ ይመጣል። አላውቅም አታውቂም? ስለሌለ ነው ባለኝ እስከ ዛሬ አላፈቀርሽም። ለዛ ነው ጸጉርሽ ያልገባው። ያፈቀረ ሰው ጸጉር አፍቀርሃል አንተ
እኔ ይሄው አሁን ከኔ በፊት አንዴ ካንተ በፊት አላፈቀርኩም። እኔ ከአንቺ በፊት ቤተሰቦቼ ነው የምወደው ማለት ነው። የመጀመሪያ ነሽ። አስበው ይሄ ቪዲዮ ከታየ በኋላ በር ላይ አንተ እኔ ምን ነበርኩኝ የሚሉ 10 ሴቶች በትንሽ ኧረ በስ አንተ ና ልጅህን ውሰድ ሚኒ ያ ጠብቁ ከዚህ ቪዲዮ በኋላ። ኧረ እንደዚህ እንዴት ነው ግን የፍቅር ላይፍ የኔ የትኛው መንገዱ ሲከፈትልኝ በሰበቡ አሁን ከዚህ በኋላ እንጀምራለን እንጂ ቀላል ታውቅም እንደ ምድረ አለሌ ምን ውስጥ እንደገባው አሁን ቀልድ ነው። ያበደ ሽሮ ወጥ ሰርቻለሁ አሉ። ምን እሺ ምንድን ነው በቲሸርት አመጣጥሽ ራሱ ማለት ነው ለድብድብ ነው የሚመስለው እንዴ በወድ ያለ መምጣት ያረባስ ዋኛ ገንዳ መሰለሽ ዋና ትችያለሽ? አዎ ማርያም እንዴ አንሄድምሽ እንትን ልውሰድሽ በጣም የምትዋኝ ከሆነ እዛ ሐዋሳ ሀይቅ ወስጄ ነው የምትዋኘው። 20 ሜትር ሐዋሳ ላይ ሰዋኛ ላይ ወደ ውስጥ 20 ሜትር እኮ ነው። ታይታኒክን አላገኘሽው? ያሳ እንደዚህ ያስኩኝ አሳ በተፈጥሮ በጣም እንትን ነው ጄል ነገር ነው። ግን አንቺ ያስኩት አኳማን ውማን ከዛ እንዴት ልበለ ላሳይክ እኮ ነው እንዴ ቪዲዮ ነው። አራ ወላሂ ብቻ ባኪላ ቪዲዮ ይላ የተዘጋጀ ቁርስ አለ። ቁርስን በላለን። ከዛ ቡና ጋብዝሻለሁ። እኔ ያጠፋሁትን ጥፋት እኔ ቡና አልጠጣማ። ማርያምን አረ ጀምሪያ ምን እሺ ነው ቡና አልጠጣም። ማኪያቶ ነበር የምጠጣው። ማኪያቶም ጾም ስለሆነ ባይሆን ሻይ ኮፊ ሜትም ሻይ አሁን ሻይ ቤት አላፈላልሽም። ውጭ ድረስ ከምንወጣ ለሻይ ምን ለምን ደግሞ አታፈላ? ምን ቆርጦ ይፍላ ነው ይወጣ አፈላታለ አፈላልሻለሁ። ችግር የለውም። ስለዚህ ቁርስ ይቅረብ። ግን በደንብ ሰላም ብለሻችኋል? እኔ አቀርባለሁ። እኔ ግን ማለት ነው ኢነርጂን አታደንቀውም? ዝም ብለህ እንደዚህ በባዶ ሆዴ እንደዚህ መለፍለፌ አንተን እንዳይደብርህ እኮ ነው። ይገባኛል። እንዴት ናችሁ? በእናታችሁ አላችሁ ፒስ ነው አለንላችሁ። ያው እንግዲህ ብቻዬን ሰውን ታውቃላችሁ። ጸባዬ ሰናይ፣ ለነገሩ ከሰውም ጋር ምግባሬ ሰናይ ነው። እንዲሁ ጸባይኛ ልጅ ነኝ። ያው ማቲንም እስቲ ወደ እኔ ጸባይ የማውጣት ሂደት በምክርም በዝግብ ልጁ አለሌ ምንድን ነው የሚባለው? ቂጡን የጣለ ዱርዬ ማቲ ነሃ? አዎ በል። አዎ ነኝ። ምን ቆንጆ ነው እያልሽ ነው? እናሳ በጣም ቆንጆ ነኝ። እና ታራ እንጀራ ግዢ ከሆነ ግን አልበላም። አንተ ላይ ቤት የተጋገረ ነው እንዲሾሽ እናታስቢ። አይ ሌላ ሲጋገር አልበላም። አንተ ነው አንተ ነው አይጋገርከው። አብዚ ጥዬ ምናምን ኢማጂን አድርጉት። ማቲ ወገቡን ይዞ ሲያዘው እንጀራ እኔ የእንጀራ ክብ በህይወት አይሳካልኝም። የምን ክብ ነው የሚሳካልሽ? እንዲህ መሳል እውነት አይሳካልኝም እንጀራ። እኔ ላንቺ ማለት ቅመሰው ላንቺ ቅመሰው። እኔ አንተ ጋር ስመጣ የሆነ ፕራንክ ነገር ነው የሚመስለው። አዎ ጌታ ቅመሰው ቅመሰው እንዲህ ብሎ አልመለሰውም። እንዲህ ቅመሰው ጮይ ይኖራል ብለሽ ነው እዚህ ውስጥ ቅመሰው። አሰይ ሲጣፍጥ አንቺ ወይ ራሱ ይዋጣልኛል። ወደዚህ ወተት ትላለች። ያው ፕራንክ አንሰራራም ብለንም እኔ ጠረጥረዋለሁ። ይሄ ልጅ አላምነው። እኔ ፍቅርዬ እኔ አንቺን ፕራንክ ከማድረግ ማለት ነው ከዚህ እስከ ሊቢያ በእግሬ ቤት ይሻለኛል። እኔ በህይወቴ ውሃን እንደዚህ ጠራጠራታለሁ ፈራታለሁ እያስቤ አላውቅም ነበር። ተይ እንጂ ሽሮ ላንቺ ብዬ ከማዘርጋ ይዞ መጥቶ ሲፎግረኝ አያቻ ላንቺ ብዬ ምን አይነት አስማተኛ ሽሮ እንደሰራው ሽታው ራሱ ማለም ናንተ ይሰራው። ኧረ እባክህ በክዳን ሳህን ከማዘርጋ ይዞ መጥቶ ችግር የለም በቃ ካሜራ ጀርባ ታሰሽ። አይ እስኪ ቀመሽልኝ ወይን በስላሴ አሜን። አሎ ምን እንትን ምናምን በረኪና ምናምን ካሜራማን አንተ ላጉርስ ቀስም እንዴት ነው? ቆይ አይ ለምግር ድጋሚ ያጎርሳለሁ። ለምንም ታጎርሽኝ ስለማጎርስ። አረ ቢቢ እኔ ጥግብ እስክል ነው የበሉት። በጣም ይጣፍጣል።
ቲማቲም አብስቶበት በቃ ቲማቲም ስልስ በሉት። ጭራሽ አጎረስኩ ካደለ አረ እንዳትጓጓ ጣፈጠኝ። የራሴ ምግብ እንደዚህ እንደሚጣፍጥ አላውቅም ነበር። አንተ እኔ ሲርበኝ ሰው ከእኔ ጋር እንዲበላ አልፈልግም። ቢጨርስብኝ ስለኛው ጓደኝነታችን ለመቼ ነው? ፍቅራችን ለመቼ ነው? ግማሽ ለና ስጣግቢ ትሰጪኝ? ስለ ማርያም ልበላ። አረ ለምን ስጣግቢ ግማሽ አጥቅቼ። ግን ይህንን ሽሮ ወጥ ለመስራት መጀመሪያ ጠዋት ተነስቼ አንቺን ቀጠሮ አስይዤ እባክሽ ነይ። ፍቅርን ማግኘት በራሱ በጣም ከባድ ነው። ባይዘው ስንት አፖይንትመንት፣ ስንት ቀጠሮ፣ ስንት ቀን ቀጠሮ ሳምንት ቀድሜ ነው እኮ ቀጠሮ ማይዛት። በቃ ትበላለህ። እሺ ችግር የለም። አሞጋገዝኩሽ በጣም ይበቃል። አይበቃም። ትንሽ አውራ ሆያ ሆዬ ማለት ነው የቀረኝ። ሆያ ሆዬ በል እንደመርቀኝ። ከዛ እዚህ ጋር የሚለውን ፓርት የለም። እሺ እዛ ማዶ አንድ ክሰል፣ እዚህ ማዶ አንድ ክሰል። የኔማ ፍቅር ማይክል ጃክሰን የታባቱ ምግብ ክብር ነው። ልንሰብ እንደማይ ቁጭ ብዬ እዚህ ኮራ የሚያደርገኝ ሌላ እዚህ ማዶ አንድ ጄሪካን፣ እዛ ማዶ አንድ ጄሪካን። የኔማ ፍቅር ልትሄድ ነው አሜሪካን። ሚስጥር ለምን ታወጣለህ? ለምን ይሄ ሚስጥር ያመልጠኛል እኮ። ማቲ ደግሞ ምን እንደሚሻለኝ አላውቅም። አይናይና እንዴት ነው ግን? ጸዴ ነው ማርያም። ግን የምር ግን ማርያም ቆይ እስኪ ቆይ በሙድ ሲበላ ብላ ና ብላ ማርያም አይናይ ያትይ አንቺ ይሄ ነገር እንትን ያንሷል መሰለኝ። አንቺ በቂ ነው ጌታ። እኔ ከዚህ በላይ ጨው አልፈልግም። ማርያምን በቂ ነው። ማርያምን ታበዛብኛለህ ነው። አይ ቅቤውን አሳነስኩት መሰለኝ። ምንም ቅቤው እየተሰማኝ አይደለም። በደምብ ቅቤ የምግብ ነው። ቅቤ ያለው አረ በእግዚአብሔር ምን ጌታን በል አይሰማም እንዴ ቅቤው? ለዛ እኮ ነው እኮ ቅቤው አልሰማልኝ ታውቂያለሽ። አረ በጌታ እንዴት ጣፍጥ ብዬሽ ነው እዚህ ውስጥ ጨምሮ እንዴ መስላሴ ማቲ ጾም እንዴ? እኔ አረኛ ጾም እኔ እኮ ጾማለሁ። የምርሽ ነው? እየቀለድኩ ነው በይ። የምርሽ ነው? እኔ እንደምትጾሚ በምን አውቃለሁ? ያማል ማለት ኧረ በኢየሱስ ስም ኧረ በእግዚአብሔር እኔ እንደምትጾሚ በምን አውቃለሁ? እኮ ቅቤ ያለው ለዛ ስላነሰ እኮ ልጨምርልሽ ብዬሽ እኮ ነው እኮ። ምንም ቅቤው ይተሰማ አይደለም። እስኪ አንተ ለምን ደግሞ አልጾመው? እኔ ጾሜ አላውቅም ሲጀመር። እንዴ ምን ሆነሽ ነው? ፍቅር ምን ሆነሽ ነው? ፍቅር እንዴ አረ በጣም ነው የምትደብረው በእግዚአብሔር። አንቺ የምር ጾሚያለሽ እንዴ? እኔ እንደምትጾሚ በምን አውቃለሁ? እንዴ እኮ እሺ ሌላ ምን ልስራልሽ? በቃ ይኸው አሉ። የምርሽ ነው ግን? ኧረ በእናትሽ ኧረ ይደብረኛል። ባለፈው ቸኮሌት አላመጣሁልሽም? ባለፈው ይላል ጾም ከመግባቱ በፊት አንዴ ያመጣህልኝ። ጾም አልገባም እንዴ ያኔ? ፍቅር እንዴ እኔ እኮ ያየሽው መስሎኝ ነበር ሲጀመር። እዛ ጋር ቅቤውን አስቀምጬው አላየሽውም እንዴ? እኔም አላየሁም። ባይወስ እንዴት ትጨምራለህ ብዬ አስባለሁ በእግዚአብሔር። እንዴ እኔ እንደዚህ የምትጾሚ አልመሰለኝም ሲጀመር። አንድ ፕላስ ደግሞ ከ3 ቀን በፊት አሞሽ ስለነበር አትሊስት እንዶ ብትጾሚ እንኳን ያኔ መድኃኒት ለመውሰድ ስትይ ጾምሽን ታፈርሻለሽ ብዬ ነበር ያሰብኩት። በምን አውቃለሁ ነው? ኧረ ማቲ እግዚአብሔርን ምን ልስራልሽ? እሺ ሌላ አልፈልግም በቃ። እንዴ አትጠይቅም እንዴ? መጀመሪያ አንተ ሁሌ መሰለኝ ማለት አይደብርም? ኧረ እኔ እንደዛ አይደለም እኮ። ሽሮ ደግሞ ያለ ቅቤ ይሰራል እንዴ ሽሮ? እንዴ አንተ ለምን ደሞ አልጾመው? በሽተኛ አይደለ? ካላመመ ለምን ደሞ አልጾመው? ኧረ እኔ አልጾምም። ሲጀመር ግዴታ ነው እንዴ መጾም? ግዴታ እኮ አይደለም እኮ። ግዴታክ ነው። ለምንድን ነው ግዴታው ነው? እንዴ ግዴታክ ነው። ካላመመክ ለምን ደሞ አልጾመው? ኧረ ግዴታ አይደለም። ያምሻል እንዴ? ሰው በፍላጎቱ ነው የሚጾሙ። እና አንተ ከበላክ ነው ያልጾም? አንተ ማጽም ኮን ያልጾም? እኔ እኮ ጾም ይስላል መሰለኝ እኮ ነው። ደግሞ ቅቤ በመጀመሪያ በደንብ አላረኩም። ለዛም ነው እኮ አሁን ቅቤ ብዙም ስላልገባው ችግር የለውም። ደግሞ
ቅቤው በዛ ሲል እኮ ነው እስቲ በእናትህ ዝም በል እኮ ምን ልስራልሽ? እሺ አልፈልግም። የት ነው የምትደውይው? የት ነው የምትደውይው? እስቲ ዞር በል። ወዴት ነው ዞር የምትደውይው? ሄሎ ወይ ቤት ነሽ? እሺ በቃ ስትመለሽ ደውይልኝ። አይ ምንም አልሆንኩም። እሺ በመድኃኒዓለም እንደዚህ ልቦኝ መጥቼ እኮ ታዲያ ምን እኔ እንደምጾም ያላው እግዚአብሔር እናንተ ማመኒ እንደምጾም እሺ አንዴ ላጉርስሽ። አልፈልግም። እርቦሻል እኮ ማቲያስ ያማን እንዴ? አንዴ ላጉርስሽ። እሺ እንዴ የጎረስኩትን በወጣልኝ ማቲያስ በእናትህ ዞር በልልኝ። የራሱ ጉረሰው አንዴ ጾምሽ ፈረሰ አይደለ? በቃ አንዴ ጉረሽ። አንዴ ጉረሽ። ማቲያስ ዞር አንዴ ጉረሽ። ማቲያስ በእናትህ ሲያስጠላ በእናታችሁ ጾምሽ ፈረሰ እኮ ትንሽ ቅቤ ሲያስጠላ። በቃ ነገ ጸበል ተጠመቂያለሽ። በእናትሽ አንዴ ማርያምን አንዴ ላጉርስሽ። አንዴ ላጉርስ ማርያምን አንዴ ላጉርስሽ። እረፍት ታኛለህ ትጣላኛለህ። አልፈልግም። መንገዱን ታውቂዋለሽ እንዴት እንደሚያደክም። በህይወት የተጫወክ እንደዛ እግዚአብሔርን ያሁሉ ርቀት በዚህ ጾም አንዴ ላጉርስሽ። እሺ አልፈልግም። ብላው እያረፍክ ብላው እበላለሁ። እኔማ ብላው ግን አንቺ አንዴ ጎርሰሻል። ምን ችግር አለበት? በይ አላወኩም። እያወኩ ነው የጎረስኩት። እያወኩ ነው ነግረኸኛል። ምን አጫቱ እኮ ለራስህ ነው። ምን ጥሩ ነገር የሰራ መሰለክ እንዴ? በቃ ለኔው ግን አንቺ ብይ። አልበላም። ሲያስጠላ። እሺ ፍርፍር ስራልሽ። አትስራልኝ እንዳሰራ እንዴ በጾም እጅ ምንም ነገር እንዳነካብኝ። ዞር በልኝ ወደዛ። ኧረ በእናትሽ ዘጠኝ ሰዓት አንቺ ባም ማርያም እንዴ 9 ሰዓት ሆነ እኮ። ለምን ማትበይው? 9 ሰዓት ተኩል ፍቅር ቢ በቃ እሺ እንትን ልስራልሽ። እናት የሚቀባ ማር አለክ? ማር ካለክ እኔ ማር በዳቦ በልቼ ልጣ። ግን ይሄን ቢ ሲጀመር ባዶ እንዴት ነው ዳቦ ምናምን የሚበላው እንዴ? ባንተ ስራ ነው። እሺ ዳቦ ላምጣልሽ። ባንተ ስራ ደረቅ ዳቦ ትበያለሽ? አዎ። አረ ፍቅር እባክሽ ቢ በቃ ደረቅ ዳቦ አንዴ ቅቤ ነካው አይደለ? በቃ ምን ችግር አለው መብላት? ምን ችግር ለምን ዶሮ አልሰራም? ከዚህ ሁሉ ዶሮ ጊዜ ይወስዳል። እሱ ጊዜ ለመቆጠብ እኮ ነው። እኔ ደግሞ ምን እንዴት ነው ያለ ቅቤ ሽሮ የሚበላው? እንዴት አይዋጥም እኮ ሲጀመር። ደግሞ በጣም ነው የሚጣፍጠው እኮ። በቃ እሺ በይና እንብላና እንጣ። ባይሻውን ውጭ ጋብዝሻለሁ። አትጋብዘኝ። እኔ ምንም ነገር አልፈልግም። ባለፈው ጾም አላልክም? ጾማለሁ እኔ እንዴ ባለፈው ጾም አለ ብለኸኝ ነበር እኮ። ራበኛ ግን አንዴ ራበስ ጾመን እኮ ማፍረስ እመቤቴን ዞር በልልኝ። እግዚአብሔር ዞር በልልኝ። ይሄንን ሆነ እንደፋብሽ ዞር በልልኝ። እሺ በይኝ። አንዴ ሲያስጠላ። አንዴ ላጉርስሽ። አታሽተኙላ። አንዴ ላጉርስሽ። ወደዛው ሰድልኝ። አንዴ ላጉርስሽ። ማቲ ምን ችግር አለው? አልፈልግም። በቃ ጾምሽ ፈረሰ እኮ ፍቅር። አንዴ ቅቤ በላሽ አይደለ? አንዴ እኮ በልተሻል። አንዴ በልተሻል። ምን ችግር አለው? ምን አገባ ብላ። እቺንማ ሳላጎርስሽ እቺን ጉረሽልኝ። መድኃኒዓለም እቺን ጉረሽልኝ። እሺ ፍቅር። አንተ ደግሞ የሚቀለድበትም ማይቀለድበትም አታውቅም። እግዚአብሔር አንዴ ጉረሽልኝ። ጻጻን ያደርጋል። ኧረ ፍቅር በእናትሽ አንዴ ጉረሽልኝ። እቺን አልጎርስም። ዞር በልልኝ። እንደዚህ ይዤው ታዲያ አልጎርስም። አንዴ ጉረሽልኝ ፍቅር። አንዴ ጾምሽ ፈረሰ አይደለ? እኔ እኮ እንደምጾም ሳላውቅ አበሎሽ አይደለ? በቃ እኔ ልጠይቅበት ችግር የለውም። ግን አንዴ ጉረሽልኝ። እሺ በይ። ወይኔ ማቲ በእናትህ አታሽተኝ። እያቅለሸለሸኝ ነው። በቃ ተወኝ እንዴ። ይሄን ሁሉ ለፍቼ ሰርቼ እሺ ደረቅ ዳቦ ላምጣልሽ። አልፈልግም። ምን ነገር ቶሎ በለን እንጣኒ ምግብ ቤት በላለሁ። አይ
አልበላም ይኸው አልበላም ይኸው አልበላም ማርያም አልበላም ማርያምን አልበላም ለምን ደግሞ አልበላም ኢየሱስ ምን ተወዳው ነሽ ንፋሱ እንዳይጋጭብሽ ማርያም ያጋጭ ከናቶ በልልኝ አልቀመጥም ንፋሱ ይጋጭብሻል ምን አይቱ ነው በእግዚአብሔር በእናትህ ከበቃ አስገብተህ ከድና አስቀምጠው እንውጣ እኔ እርቦኛል ለምንድነው ተቀጥለኝ እሺ ትንሽ እንብላና እንውጣ እራስ ብላ እኔ ልበላ እኮ ነው የምወጣው ለምንድነው እግዚአብሔርና በጣም እየራበኝ ጨጓራዬን ታስነሳብኛለህ ከመሆን እንዴ ጌታን እንውጣ ማትወጣ ከሆነ እኔ ራይት ጠርቼ ልሂድ አረ በቃ እግዚአብሔር ትንሽ እሺ ትንሽ እንትን ልበልና በልተን እንውጣለን ነካ አድርገን አረ አንተ ግን ተግማምተሃል ማርያምን በጣም ተበላሽተሃል ትንሽ ጠብል አድርግበትና አንዴ ላውርስሽ አሁን በዳቦሽ አይ አሁን ከዚህ በኋላ ጾም ያለሽ ምን ያደርግልሻል ከዚህ በኋላ ጾም እንዴ ፈረድክብኝ አይደል እንዴ እኮ በቃ ከዚህ በኋላ ምን ያደርግልሻል አሁን አንዴ እኮ በልተሻል ከዚህ በኋላ ምን ያደርግልሻል መጾም እረጫለሁ እኮ ታዲያ አንዴ በላ ፈርም ብንብላና እንትን ካልና አይቀር አብረን እንረጫለን ብላ እኔ ማቲ ከበቃ ለምን ወጡን ጨመርክ አብረን እንድንበላ ነው እንደ ርቦኛል እያልሽ አልበላም ርቦኛል እያልሽ አይደል እንዴ ፍቅር ደግሞ በእናትሽ ምንድነው እሺ አንድ ላጉርስሽና በቃ እንወጣለን እቺን ጉረሽልኝና እንወጣለን ማቲ በመድኃኒዓለም እቺን ጉረሽልኝ ዞር በልልኝ አትቅርብብኝ በቃ እንዴ እቺን ጉረሽልኝ አልፈልግም እግዚአብሔር ማበላ ከሆነ ተው እሺ አንዴ እቺን ጉረሽልኝና ነው አታጉርሰኝ አልፈልግም ተረጋጊያ ደሞ እንዴ ቅቤ እኮ ነው ስጋ እኮ አይደለም ቅቤ ምን ችግር አለው ሲጀመር አሳትቤ መሆን አንቺ አይ በቃ ተይው እሺ በቃ ግን በቃ አንተ ማትወጣ ከሆነ ቲማቲም ምናምን ራሴ ጠብሼ ቢሆን ሰራለሁ ዞር በልልኝ በቃ ቅቤ አልገባበትም እሺ እንብላ ጌታ ምስክሬን ማርያም እመቤቴን ማርያም ሚካኤልን እኔ አልበላም ራሴ ሰራለሁ እመቤቴን ማርያምን ቅቤ አልነኩም እመቤቴን አልነኩም ማርያምን አልነኩም ሚካኤልን አታስተፊኝ ይሄን አልበላም እመቤቴን ወንም ቀርም አልበላም አልነኩም እግዚአብሔርን አልነኩም ያምሻል እንዴ ነው እኔ ቅቤ ያለው ምግብ የምበላው ምን አቀልሃለሁ ሰንበት ተማሪ ነበርኩ ልጅ ያለው ቢሆን ማርያምን እሺ መድኃኒዓለም እመቤቴን አልበላም ማርያምን የለውም አልኩሽ እንዴ አንቺ ደግሞ እንዳልበላ ነው መጀመሪያም ቅቤ ማል ያልከኝ አልበላለም ያው እያረፍክ ብላት እመቤቴን ደግሞ እንደዚህ ማለት ጀመረ ማርያምን ይሉ እኔ ሲበል አንተ ማጽኡም እንዴ አንተ የጎረስከው የለውም አልጎርስም እመቤቴን ይሉ ዞር በል የለውም አልኩሽ እመቤቴን ብዬ ማርያምን ብዬ ምን ነው አንቺ ደግሞ አረባክሽ ማርያምን ይሉ ዛሬ ሙቺ ዛሬ ልቀበር በል ዛሬ ሙቺ በል ሬሳ ሳያድር ይቀበራል እንዴ ምን ነው አታድርባት እፈራርሳለሁ እኔ ዛሬ ሙቺ ዛሬ ልቀበር በል ዛሬ ሙቺ ዛሬ ልቀበር ዛሬ ነው ያሳድረኝ ነው ቅዱስ ሚካኤል ቀቤለው እግዚአብሔር እንደዚህ ይርቦኝ በእናንተ ስጋ የተጫወታለ ካበቃ መቢቲ ስለሞልሽ እኮ ነው ውሃ አምጣ ዞር በል ውሃ አምጣ ግን ተፋሹ ቅድም የምር ምን አልወጣም አለኝ ልኬት ይምጣ ወደ መርዴ እሺ አለቃ ዳቦ
ደረቅ ዳቦ ላበላሽ ነበር እምቢ ካልሽ ብዬ ሻይን ቶሎ ይፈላ ሻለቀ ካሜራማን አበላ እንቆለልሽ ካሜራማን ይጾማል እሱ ራሱና 10 ሰዓት ሊሆን ነው ሳትበላ የሚገርም ሽሮ ይሄን ያበለጠው ሲያሳዝን ደግሞ እኮ እንጠርገዋለን የመጨረሻ ወጥ ነበር እንጠርገዋለን ወጥቶ ሊበላ ነው ሲያሳዝን በዚህ ራቡ ብር ያለውም አይመስለኝም ሳይው ጾሙ ሊሆን ነው ማያገኝም ጾም ነው በፊት ነበር ተመላሽ ምናምን አሁን ሰው ምግብ ማስተር ስላቆመ ተመላሽ የለም እኔ ያለሱ አልበላም እውነት መታ ብላና እኔ አልበላም በቃኝ ና አሁን የካሜራ ተራ ነው ና እንጠብቃለን አንተ ካልበላ ካንጀምረው ና ሊያለቅ አይ ለማንኛውም ምግብ እንዴት አየሽው አንተ አይደለም ይሰራው ያስተውቃል አንቺ እኮ ዶሮ ሰርቻ ቃልኩ ማርያም ዶሮ ሰራለሁ ጠፍሯና ጸጉሩ ማለት ዶሮ ሰራለሁ እንጀራ ጋግራለሁ ስለሽ ያው ለቪዲዮ እርጥብ ሰራልሻለሁ አፈለክሽ እርጥብ ድንች ቀቅሎ እኮ በዳቦ እስከ ምንድነው ከባድ የምትይው ምግብ ምንድነው አንቺ ምስር እንኳን አንቺ ትሰራለሽ ባይዘው ዶሮ ቀላል ነው ከምስርና ከዶሮ እንዴ ዶሮ ቀላል ነው ዶሮ እኮ መገንጠሉ ነው የሚከብደው ማርያምን ዶሮ ቀላል ነው ፋሲካ ይረስና እናያለን ቀላል መሆኑ እንዴ መገንጠሉ ነው ከባድ 12 ብልቱን ማውጣት ዶሮ ግን ታድሉ ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበር አሁን ወጣን ሁለት በየት ደግሞ ወጣ ብለን በላ እናርግ እቺ ማሟሻ ነች ሁለት እጅ ይባረክ አንተ ኮን ይሰራ አሜን ይባረክ ሰ የሰራው እጅ ይባረክ አሜን እንትኑስ ሽሮንስ የገዛው ኪስ ይሙላ እግዚአብሔርን አንድ ቀን ደግሞ እንደዚህ ይያየው ከሰራና የማቲያስ እጅ ይባረክ ብለን ደግሞ ለመመረቅ እናንተ ፊት ነው ሰርቼ ማበላት ችግር የለውም እናመሰግናለን ስለነበረን ቆይታ ከልብ እናመሰግናለን ይሄን ጾም በሰላም ያስጨርሰን አሜን እናንተም ከወዳጅ ዘመዶቻችሁ ጋር በደስታ የምታከብሩበት በዓል ይሁንላችሁ አሜን የሙስሊም እህት ወንድሞቼ የኦርቶዶክስም እንደዛው ሰላሙን በሰላም አስጨርሶን እንግዲህ ከጾሙት ያድርገን ያው እንግዲህ ረጅም ቁም ነገር ማውራት አልችልም አሜን ብለ ቪዲዮንም ሰብስክራይብ አድርጉ ላይክ አድርጉ እናመሰግናለን እንውጣኛ ቻው ባይ